እግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣቸዋለሁ እኮ እያለ እኮ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ ላይ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጧትና ማታ እየመጣ ለኤልያስ ስጋ አቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ ዕውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና እዚህ መሃል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች እኔ እኮ ዕውቀት የለኝ፣ ከዕውቀት የለኝ፣ ከህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እግዚአብሔር እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። አልችልም ካልክ መቻል ትጀምራለህ። እችላለሁ ካልክም አንዳንድ ሰዎች በጣም ይሞሉናል ሆዳችን እስኪነፋ ድረስ። እችላለሁ ካልክ ትችላለህ። አልችልም እንዴ እችላለሁ በይ የኔ እህት አይዞሽ የሚሉ ሰዎች አሉ። ወንድሜ አትችልም። እችላለሁ ካልንም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በደካሞች መስራት ያውቃል። እና ሐዋርያት የጾሙት ድካማቸውን ተረድተው ነው። ቋንቋ ተሰጣቸው። እንዴት ሄደው ይሄንን ዓለም ይሰብኩታል? እንዴት ሄደው ያዳርሱታል? እሳቱን ስለቱን እንዴት ይችሉታል? ያን ጊዜ ጾማሉ እንዳለ ክርስቶስ ከአገልግሎት በፊት ጾመዋል። ጌታም ተዘጋጅቷል እኮ 30 ዓመት ዝም ብሎ ነው 3 ዓመት ያስተማሩ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። ጌታ ግን ለ3 ዓመት ትምህርት 30 ዓመት ዝም አለ። መጥምቁ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ገቡ ከማለቱ በፊት ምድረ በዳ ላይ ነው የነበረው። ጾም ላይ ነበር፣ ጸሎት ላይ ነው የነበረው። ቅዱስ ጳውሎስ በደማስቆ መንገድ ላይ ከተመረጠ በኋላ ሊሰብክ አልወጣም። ወደ አረብ ሀገር ሄድኩኝ 3 ዓመት ቆየለ። ጸልየዋል። ስለዚህ አገልግሎት ጸሎት ካለበት ጾም ካለበት እኛ ባንሰራውም ስራውን ማን ይሰራዋል? እግዚአብሔር ይሰራዋል። አለዚያ ግን ገንዘባችን የሚሰራው ከመሰለን ዕውቀታችን የሚሰራው ከመሰለን እግዚአብሔር እጁን ከዛ አገልግሎት ላይ ያነሳል። ይህንን ጾም እንግዲህ ጸጋችንን የምናወጣበት ጾም ያድርግልን። አዎ የሆነ እንደው የተደበቀ አቅም የሌለው ሰው የለም። ምክንያቱም ለኔም ላንተም የተሰጠው በ40 ቀን የተሰጠን መንፈስ ቅዱስ ስንት ነው? አንድ ነው። የጸጋ ስጦታ ልዩ ነው። መንፈስ ቅዱስ ግን ስንት ነው? ስለዚህ ቆስቁሱት እስቲ። እግዚአብሔር በእኔ የሚሰራው ምንድነው? ምን ፈልገን የፈጠርከኝ እዚህ ምድር ላይ ያመጣኝ? በእኔ ምንድነው እቅድ? በማይረቡ ሰዎች ስትሰራ ይቻለው ከኔ በላይ የማይረባ የለም። ታዲያ በእኔ ላይ ለምን አትሰራም ብለን ምን ጠይቅበት ጾም ያድርግልን።